ይቅር ሁሉም ነገር ይቅር። እሺ በየትኛው አገር ነው አንድ ልጅ የግድ ስለወለድሽ ከማይፈልገው ሰው ጋር እኖራለሁ ብሎ ግግም የሚለው? በየትኛው ሀገርም ህግ የለም፣ ደንብም የለም፣ ምንም ባህልም የለም፣ ግዳጅም አይደለም። ውሸት መሆኑ የምታውቂው እዚህ ጋር ነው። ናንዬ ምን እንደሆነ ታውቂያለሽ? ናንዬ እንዴት ነው እንደዚህ አይነት ነገርማ ኢትዮጵያ ላይ ቢኖር ኖር እኮ ባልና ሚስት አይፋታም ነበር፣ ተፋቅሮ ይኖር ነበር ህጉ ስለሚያስገድድሽ እኮ። ያውም በኢትዮጵያ ያውም እንደዚህ ሆና እንትን ያለች አስቢ። ይህ የኔ እንደማደርገው አሳይሃለሁ። ምን ገጸ ባህሪ ነው ማለት ነው። ይሄ አሁን እኔ አልስማማም በዚህ ስራ። ሲቀጥል ደግሞ ኒኒዬ ነው ትክክል። ሁለተኛ ደግሞ እኔ ልጨምርበት የምችለው ደግሞ እዚህ ጋር የፍቅር ጥያቄ ጉዳይ አይደለም፣ የህይወት ጉዳይ አይደለም፣ ወይንም የራስሽ የግል ጉዳይ አይደለም። የልጅና የልጅ ጉዳይ እስከሆነ ድረስ ምንም የቤት ስራ ላስብበት የሚባል ነገር የለም። አሁን እዛ ጋር ብሩክ ደግሞ ላስብበትና መልሳለሁ ማለት ይሄ ላስብበት እኮ የምትይው የስራ እንደ ለዲኤንኤ ምርመራ ማሰብ ያስፈልጋል። እንደ ሄዶ ለማለት ማለቱ ምንድነው? መጀመሪያ ያኛው ውጤት ሳይመጣ ድጋሜ ሌላ ሁለት አማራጭ ተሰጣ። ውጤቱ ይምጣ ነው ተመርመራለች። እኔ አሁን እዚህ ጋር አሁን እንጨቃጨቅበት ወይ እንነጋገርበት። ግን አንድ መልስ ሳይመጣ እንዴት ነው ሌላ ምርመራ ላይ እንሂድ ተብሎ ጥያቄ የሚጠየቀው? እኮ በዛ ላይ ደግሞ ላስብበት ብሎ አይቻልም። ኖ ከመጀመሪያው ጀምሮ ዛሬ ከመጀመሪያው ጀምሮ ሲጀምር ልጅቷ የኔ ልጅ አይደለም ያለውን ሰውዬ ገና ለዲኤንኤ ልጠይቀው ዲኤንኤ ለምርመራ ሲጠያየቁ ልጅቷን ካላየህ መጀመሪያ ልጅቷን ማለት ይሄ ልጅ እኮ እየካደ ነው። አባቱ እንዳልሆነ እየተናገረ ነው። ለምንድን ነው እንዲህ ፑሽ ያደረገችው? ለምንድን ነው አባቱ ያልሆነውን ያላመነበትን ልጄ ነው ብሎ አይቶ ሄዶ ምርመራ ሊሰጥ ምን ማለት ነው? ይሄ ራሱ አንድ ሮንግ። እኔ ደግሞ የድራማው ተጨማሪ ነው የሚመስለኝ። ለምን እንደው ታውቂያለሽ? ሲያዩት ያረጉትን ሪያክሽን አይተሽዋል? የሆነ እንደመደንገጥ ሁለቱም ያ የሆነ እንደዚህ እንዲፈጠር የተደረገ ነገር ነው። ገባ? እንዲመስል ለማስመሰል ነው። አሁን የዛሬው ንግግር ትክክል ነው ብለሽ ታምኛለሽ ናንዬ? የዛሬው አሁን እኔ የዛሬው ትክክል አንደኛ ነገር ምንም ትክክል የለም። ኦኬ ላስብበት ያለው በምን አኳያ ነው ያየሁት? ኦልሬዲ ልጁ የሱ አይደለም። እንደገና ሁለቴ ለምን ሄጄ መረመራለሁ ነው በዚህኛው የፊተኛው አልመለሰም። ያንንም አንዳቴ ሃይሚዬ ሁለተኛ ደግሞ ሪዛልቱ የመጀመሪያው ይምጣና ከዛ በኋላ ደግሞ ሄጄ ሌላ ቦታ አረጋለሁ ባይ ነው ይመስለኛል። ለኔ ነው ብሏል እኮ እንደዛ ብሏል እኮ ሀብና እንደዛ ብቻ ሳይሆን ሀብ ነው ሀያል ተስማማበት ነው እንደዛ ሀብ ሲጠይቀው ምን አለ? እኔ ለምንድን ነው ለሰው ብዬ የምጨነቀው ምናምን ሲል ስምህን ማጽዳት የለብህም እንዴ ብሎ ወንድሙ ሲጠይቀው እኔ ምን አገባ የኔ እንዳላደለ አምናለሁ አለኩ። ከዛ ምን አለችው ሃይሚ? እኔ መጨናነቅ ኦፍ ሲል ከዛ ሃይሚ ምን አለችው? ምርመራ በፊተኛው እስከመጣ ትጠብቃለህ ወይንስ ሌላ ምርመራ ሲባል አስብበታለሁ ነው ያለው። ከዛ አስበት ትነግረኛለህ ወይ ዛሬ አለ ወንድምየው እንጂ ራሱ ሁለቱንም አልመረጥም። አንዱ ምረጥ ይባል እኔ ባልመረመርስ የኔ እንዳልሆነ አውቃለሁ ነው ያለው። ጭራሽ አሁንም ድረስ የራሱ እንዳልሆነ ነው ምንም እንዳላረገ ነው ልጁ እኮ የሚናገረው። ገባሽ? እና ምንም እንትን የለው። ሌላው ደግሞ ሰው አዘበራርቆታል ሲጀመር። ሌላው ደግሞ ምንድነው እዚህ ጋር ማለት ነው እሱ ብሩክ አሁን የተናገረው ስህተቱ ምንድነው ደግሞ ሀብ ምን አለው?
አሁን ድጋሚ አሁን መደረግ አለበት ያንን ነገር ስላላመንኩበት እኔ ድጋሚ ዲኤንኤ መደረግ አለበት አላደርግም ካለች ደግሞ በህግ እንሄዳለን ሲል ብሎታል አይደለ? ይሄ ትክክል ነው። አላደርግም ካለች በህግ ማድረግ ግዴታዋ ነው። ከዛ በተረፈ አያትዬ ተጠያቂ አይደለችም። አዳምጪ፣ ተጠያቂ አይደለችም። ለምን ተጠያቂ አይደለችም? እቺ ልጅ ዲኤንኤ ሰጥታለች አይደለ? እንደውም ተጠያቂ የሚሆኑት የትኛው ጋር ነው ያያችሁት? የትኛው ጋር ነው ያያችሁት? ገንዘብ ስትሰጥ ወይንም ደሙ ስታስቀይር ተብሎ ጥያቄ ይመጣል። እሱ ጋር እውነት አለ። ሌላ ቦታ ሄዶ ማስመርመር ሃይሚዬ ለኔ ፈለኩት እሱ መልሱ። እሺ ናንዬ አንድ ነገር አለ። ይሄንን መልስ እኮ አሁን አንቺ ሐኪም ቤት ሄድሽ አይደል? ወባ ተመረመርሽ። ታይፎይድ አንቺ ወባ አለብኝ ብለሽ ካመሽ ታይፎይድ ነው ካሉሽ ሌላ መልሱን ሳታገኝ ከዚህኛው ሐኪም ቤት ሌላ ቦታ እንዴት ነው የምትመረመሪው? አልገባኝ። እሱን እኮ ነው ያልኩሽ። እሱን ሲያቅ ነው ሄዶ መመርመር ያለበት። ሌላው ደግሞ እና ስለዚህ መመለስ የነበረበት እኮ ውዴ መመለስ የነበረበት ምርመራውን ሊጠብቅ አጭር ጥያቄ እንጂ ላስብበት የሚባለው ቃል መጠቀም የለበትም ነበር። አለ እኮ መጀመሪያ አለ እኮ ዛሬ የመጀመሪያ አለ ምጣበቅ ያኛው ይምጣ ብሏል። ስምህን አታጸዳም ወይ ብሎ ሲያፋጥጠው መጨረሻ ላይ ይሄናል እኮ አሁን ድራማው እንዲያምር ንንዬ አሁን ያልሽው ቅድም ልክ ድራማው እንዲያምር ብሩኬ ባቋሙ ባንድ መጽናት ነበረበት፣ መወላወል የለበት። በቃ የበፊቱን እንትኑን ምርመራን እጠብቃለሁ ነበር እሱ ባንዳ ሁለት ያወራ። ታዲያ እንዴት ነው የሚታመነው? ነው ድራማው እየተበላሸ መጣ እኮ። ያም ሆነ ኢትዮጵያ ውስጥ እንዴት ውሸት እንደሚሰራ የሚያሳይ ነው። እዚህ ጋር በሜዲካል እንትን ብዙ ሰዎች በዲኤንኤ የተነሳ ብዙ ሰዎች እየተጎዱ እንዳለ የሚያሳይ ነው። እኔ ይሄን ድራማ አንዳንዴ ወድጄዋለሁ፣ ሌላ እንትን ባይልም ለምን ብዙ ሰዎች ደግሞ አዳምጪ ናንዬ፣ አንድ ነገር አለ አንድ ነገር አለ። ምን እንደው ታውቂያለሽ ናንዬ፣ ይሄ ሪዘልት መጥቶ የብሩክ ነው ከተባለ ሌላ ቦታ ሄዶ የብሩክ አይደለም ከተባለ ተዛብቷል። ትክክለኛ አረዳ ወይም ትክክለኛ ስራ አልተሰራም፣ ዶክተሮች ላይ ችግር አለ፣ ሆስፒታል ላይ ችግር አለ ለማለት እንፈርዳለን። ገባሽ? አሁን ግን ሪዛልቱን ሳናቅ ዝም ብሎ መወሰኑ ይከብዳል። እሱ እንደሚሆን ይኸውልሽ፣ አሁን በሚቀጥለው እንደዛ ነው የሚሆነው። ሃይሚዬ ያን ይዘው ነው የሚመጡት እነሱ ይዘው የመጡት አይዲያ እኔ ውዴ ናንዬ በዚህ ልክ ስሙን እንደዚህ ያጠቁራል ብዬ አሁንም ወደፊትም ቀደም እየተናገርኩ ነው እያረጋል ብዬ አልገምትም። እኔም እንደዛ ክብር የሚባል ለክብር እስከመጡ ድረስ አሁን ኒኒና ሃይሚ እንድታስረዱኝ ይፈልጋሉ። አሁን ያየሁትን አንድ ልናገርና ይሄ ቢሆን ይሄ ነው በሉ ማለት ከሰው ልጅ ብዙ ትማራላችሁ። እኔ መማር የምፈልግ አሁን እኔ ስለ ምርመራው ማወቅ እፈልጋለሁ ስልሽ ሪልም ይሁን ይሄን ተውትና በሪልም ስናይ ኢቢኤስ ስናይ አሁን አንድ እናትና ልጅ የውጭ ሆነ ሰው ለእናትም ዘመድ ያልሆነ ሰው ለአባትም ዘመድ ያልሆነ ሰው አንድ ራሱ የህግ ባለሙያ የሚሆን የውጭ ሰው የሚሆን ነው አይደለም። ናሙናውን ከሁለታቸውም የሚወስደን ለሁለታቸውም የማያዳላ ምንም አይነት ኮሽታ እንዳይፈጠር ሁሉንም ትክክል አድርጎ የሚፈርድ ሰው በመሃል ይኖርና የሁለታቸውንም ናሙና ወስዶ የሚመጣው ደግሞ ኤቢኤስ ባየ ነው ማለት የሚመጣው ደግሞ ወረቀቱ ታሽጎ ነው የሚመጣው። ልክ ታሽጎ እዛ ሰው የእጅ ላይ ሲደርስ አሁንም ሁለታቸው ይቀርባሉ። እነሱ ፊት ያ ናሙናውን የወሰደው ኃላፊ ሆኖ የወሰደው ወረቀቱ እነሱ ፊት ከፍቶ ሁለታቸውም ተጠይቀው ነው ተከፍቶ የሚነገረው። በሐኪም ቤትም ደረጃ ስትሄጂ እንኳን አይደለም ዲኤንኤ ልጅን የሚያህል ቀርቶና አንድ ሰው ሐኪም ቤት ሄዶ ለምሳሌ ኤችአይቪ ኤድስ አንድ ሰው ታማሚ ከሆነ ዳይሬክት ሐኪሙ አይነግረውም። የራስሽ ሰው ማን ጋር ነው የመጣሽው ተብላ ለሷ ለሆነ ሰው ነው የሚነገራት። እሱንም አረጋግተው እንዲነግሯት ወይንም ሰው ከጎኗ ብለው ነው እንጂ ዶክተሩ ራሱ ህመሟን ቀጥታ አይነግራትም። ምክንያቱም በነገራት ሰዓት ልትጎዳ ትችላለች በሚለው የዲኤንኤ ምርመራም አሁን የኔ አይደለም ብለው እየተካካዱ ወደ ዲኤንኤ የሚደረገው ላይክ የዛን ሰዓት ወረቀቱ ሲቀደድ የሚደነግጥ ሰው አለ። የኔ አይደለም እንዴት ሆነ ብሎ ራሳቸውን የሚያሙት የሚስቱ ሰው ስላሉ እንደዛ ነው በትክክለኛ ከሄደ። ይሄ ግን ድራማ ስለሆነ እንደዛ ቢያደርጉት
የሆነ እሪል መስሎ ድራማው ይታይላቸው ነበር። በመሃል አንድ ሰው አስገብተው ወረቀቱ ታሽጎ መጥቶ ሁለቱ ቀርበው የሆነ ሰው መሃል ቆሞ ወረቀቱን ቀዶ ሲያን አንብቦ ሲነግራቸው በቃ የሆነ እሪል የነሱን የሆነ እሪል የሆነውን ፓርት አውጥተው አስመስለው ቢሰሩት ይታመን ነበር። እዚህ ጋር እኮ የማይመስል ነገር ተዘበራረቀ ነው የኔ ጥያቄ። መጣ ውጤቱ ዘሃራ እኮ ሲመጣ ውጤቱ እስከሚመጣ ጸጥ ማለት ነበረባቸው። እሷም እንዳለችው ላይሆን ይችላል። ኢየሩስ አሁን ብሩክ ነው አይደል አባት እያለች ያለችው ላይሆንም እኮ ይችላል። ወይም እሷንም እንትን የሚል ይሆናል። በይሄ ውጤት እኮ እንደዛ የሚሆነው እኮ የምታፍረው 99.9 የሱ አይደለም ብሎ የሚሆን ውጤት ይሆናል። አሁን ሰው የሄደበትን አቅጣጫ ለውጠው በዚህኛው ወይም ሊመጡ ይችላል። እንደሱ ነው ልክ እንደዛ ይመስለኛል። አንዳንዴ ደግሞ እሷ ናት አባቱ ነው እያለች ስትናገር የነበረው። ስለዚህ እሷን ሊለማመጧትም ሊፈሯትም አይገባም ነበር። በቃ ማድረግ ካለባት ታደርጋለች፣ ካላደረገች የራሱ ጉዳይ ብሎ መተው ይችሉ ነበረ። እንደዚህ እሷን ሽሩሩ ምናምን ማለት አያስፈልግም ነበር ሲጀምር። አያስፈልግም። እሱማ የእንትን ማለቅ አለበት። የጀመሩት ስራ ማለቅ ስላለባት መሰለኝ። እሱማ እኮ ግን እንደ ሪል አድርገን ብንወስደው እንደዛ ነበር መሆን የነበረበት። እሷን መለማመጥ ምናምን አያስፈልግም። አሁን እኮ ልንገርሽ ለማናንዬ ምን አለ መሰለሽ ሃይሚ አሁን በቃ እንትን እንዳለች ሴት ነው የሆነችው የመጣችው። በቃ ነገሮችን መሸከም እንዳቃታት አንድ ሴት ልጅ በቃ አንዳንድ ጊዜ የሚበዛባት እንደዛም ያቀረበች አለች። ዛሬም ብሩኬ ደግሞ ደገመው። ዛሬም አሁን እሱ ተበሳጭቶ ምናምን ነው ሄደው። አየሽ አሁን ሃይሚ ትላንትና ደካማ ጎናቸውን ለልጅቷ አሳየ። ዛሬ ደግሞ ብሩኬ ጠንካራ ሆኖ በቃ እሺ እጠብቃለሁ ብሎ አንድ አቋም ሲኖረው ተወላወሉ። አየሽ አሁን ሁለታቸውም የድክመታቸውን እያሳዩ ነው እያሳዩ ነው። እንደዛ ነው እንደዚህ ያሉ ሰዎች ታውቃላችሁ። ሁለታቸውም በአንድነት ነው መጀመሪያ ቃል የተገባቡት ነገር አለ። ሃይሚዬም እዚህ ጋር መታ ስለመፍራት ስለምናምን ደካማ ጎኗን ማሳየት የለባትም። በቃ ምንም ይሁን የመጣው ልትቀበል ቃል እስከገባሽ ድረስ በመሃል የፍርሃት ስሜት ወይም ደግሞ ሌላ የተቃራኒ ነገር ማሳየት የለባትም ለሷ። እንደውም በርትታ ጠንክራ ከሱ ጋር ሆና ማሳየት መቻል አለባት። ያን ነገር ነው ኦዲየንስ ማየት የሚፈልገው። ትምትም ይሆናል ለሌላው። ብሩኬም ደግሞ እዚህ ጋር አሁን የሆነ ሰው ወንድሙ ምናምን የሆነ ሰው እንደዚህ ነው ሲለው መስማት አለበት። ችግር ላይ ያለ ሰው ብዙ ጊዜ አሁን ችግርን የሚፈታው በማስተዋል ምናምን ነው። እኛ ያላየነው እሱ ያላየው ሌላ ሰው የሚታየው ነገር ይኖራል። በዙሪያ ያለው ሰው እንዲህ ብናረገው እኮ እንዲህ ይሆናል ሲለው ቁጭ ብሎ መነጋገር በስነ ስርዓት ተረጋግቶ ማዳመጥ መቻል አለበት። እቺዬ ጠይቂ እንጂ ግንፍል ብሎ ምናምን በስሜታዊ ምናምን ይሆን ነገር የለም። አንዳንድ ችግር እውነት ድራማ ወላ እንትን አለ። አጀማመራቸው በጣም ደስ የሚል የሚያጓጓ ድራማ ነበረ። እውነት ደግሞ ሲቀጥል ኒንያ አሁን እኔ ደግሞ ሲቀጥል በጣም የተናደርኩት በአንድ ነገር ነው። አሁን እነሱ ብቻቸውን ልጅቱን ይዘው እየመጡ ሃይሚና ብሩኬ እየተቀባበሉ የሌለ የወጣለት ድራማ አስተማሪ ይሆን ነበር። ችግራቸው ምንድነው? እነሱ ጀመሩት፣ በዙሪያቸው ያሉት እየመጡ እያብኳኩት ሰሩት፣ ተበለሻሽ። በቃ አሁን እነሱ ብቻ እንደጀመሩ ቢጨርሱት ያበደ ነበር የሚወጣው። የሆነ በቃ መጣላት ይመጣዋል፣ መጨቃጨቅ ይመጣዋል ምናምን በቃ ፏ ያለ ነበር የሚሆነው። ግን ችግሩ ምንድነው? አርስቱ ለዛ ነው አርስቱ አይሽ ከዛ አንደኛው መጣ የነንተ ለምን መሰለሽ? እውነት ለመናገር የጨረቃ ፋሚሊ ጋር አብረውት የሚሰሩት አጋሮቹ ጠንካራ አይደሉም። የግሬስ ፋሚሊ አብረሽና ሩታ ባመጡት ጠንካራ ናቸው፣ አስመስለው ነው የሚሰሩት። የጨረቃ ፋሚሊ ደግሞ ትንሽ ድክመት አለባቸው። የካለ አጠቃቀም መልስ አይችሉም። እኔ ምን አገባው? ሂዱብኝ ከፈለጋችሁ። አንቺ የምን መልስ ነው ደግሞ? ጨረቃ መልስ ስልሽ አሁን ሃይሚና ብሩኬ የጀመሩትን በቃ ሪል አስመስለው በኃይል ቃል ተናግረው ምናምን ማሳመር ነበረባቸው። ወላ ጨረቃ ፋሚሊ ስትሮንግ አይደለም። ለምን ያለቅሳሉ? ብዙ ልጆች የሚያለቅሱ እንደዛ በቃ ጠባቅ ሆኖ በቃ በጉጉት እንዲጠበቅ አይነት ድራማ ነበር መስራት የነበረባቸው። ግን እንትን አሉ እኮ አሁን ይሄን ነገር እኮ እነሱ ናቸው ማስተካከል ያለባቸው። ፋሚሊው ምን ያደርግ? እነሱ ናቸው ማስተካከል ያለባቸው። አካሄዳቸውን ያሳምሩ ምንለው እኮ ለዚህ ነው። ጨረቃ ፋሚሊው ምንድነው የሚፈልገው? እነሱ በአንድ ላይ ሆነው
እዩን ማጥቃት ቢኖረው በቃ በዙሪያቸው ራሱ እኮ የጀመሩትም እኮ እንደዛ ነው። ቃላቸውም እኮ እንደዛ ነው። አሁን በዙሪያቸው አሁን አዘባረቁት። እኔም እኮ ምን ወጣ ታለቃቀሳለች አላለችም እንዴ ራሷ ዛሬ ግን አናደደች። ለምን እንደምናደድ አላውቅም። እርች ጥያቄሽን ጠይቂሽ። አሁን ጠይቃለች ላይ ጠይቃ ነበር። ምን አለች? ለምንድን ነው ድራማ የምትሉት? እሳቸው ድራማ ሲል ነው ርቀት እንሄድን። አዎ ርቀት ይሰማል ነው በቃ ዙሌይካዬ እንደነሽ አውሪ እኔ ማለት የምፈልገው ነገር ዛሬም ቢሆን ነገም ከሁሉም የሆነ ተቃራኒ ሀሳብ ያለኝ ሰው ነኝና አንደኛ ነገር እዚህ ጋር እነሱ ስራ ነው ብሎ ይሄንን ነገር አላመጡትም። ትክክለኛ ህይወት በህይወታችን የተከሰተብን ብሎ ነው ያመጡት። ከአንድም ሁለት ጊዜ ብዙ ጊዜ ፍራክም ሲደራረጉ እናያለን። አሁን ላይም በተለይ ይመላሉ ምናምን እኔ በተለይ የሆነ ሰው የሆነ ማን ላደጋግሞ ከማለት አምናለሁ ማለት ነው ስላችሁ እኔ ይሄን ነገር እሱ ያደርገዋል ብዬ አይደለም ያደርገውም ባይነኝ እውነት ይሄን ነገር ሁሉ ጊዜ ድራማ ነው እንደዚህ ቀጥሉበት እንደዚህ ያርጉበት ከምንል አንዳንዴ ለነሱ የሚበጃቸው ነገር ብንሰጣቸው እዚህ ጋር እኮ እነሱ እኮ ይሄ ስራ ነው ብለው እኮ ድራማ ነው ብለው አላመጡትም። ትክክለኛ ህይወት በህይወታችን የተፈጠረብን ነገር ነው ብለው ነው ወደኛ ያመጡት አይደል እንዴ? ስለዚህ አሁን አብዛኛውን ጊዜ ዞር ሲባል የዛም ስራ ነው የዛም ስራ ነው የዚህም ስራ ነው እንዴ? ቆይ ምን አይነት ስራ ነው? በዛ ላይ ደግሞ በልጅ እንደዚህ አይነት በዘቀጠ ነገር ብዙም አይመቸኝም እንደዚህ አይነት ነገርና አላቅም እየተማላ እንዲሱ ይሄ ነገር ተፈጥሮብኛል እያለ እኛ ግን ወደ ስራ የምንቀይረው ነገር ሁሉ ጊዜ አይገባኝም። ይሄን ታስረዱኛላችሁ? ጥያቄ ግራ እንደሆነ አውቃለሁ ግን አስረዱኝ። አስረዷት። ታዲያ አንቺ ግራ እንደሆነ እያወቅሽ ውዴ እኛ ታዲያ ወዴት ሄደን እናስረዳሽ ማረኝ? አረች እኮ ካጀማመሩ ማለት ትችያለሽ። ካጀማመሩ አለች ታዎቹ ግልጽ አርግልኝ። አይሽ ተጓየውና መልሶልሻል። እነሱ ለብቻቸው ብቻ ሳይሆን ጓደኞቻችንም በልጃት ተቀልዶ በዚሁ ርዕስ ለማሳደግ ነው። ሁሉም በዚሁ ርዕስ ያድጋል ማለት ነው። ስለዚህ እንግዲህ እውነተኛ ላይፋቸውንማ በእንደዚህ ያለ አደባባይ ላይ አወጡ። ምንም ቢሆን ይመስለኛል እኔ እንደዛ ነው። እኔ ከራሴ ጋር ነው የማየውና የራሴን ህይወት አደባባይ ላይ አወጣለሁ ብዬ ማስብ ሰው ስላልሆንኩ እነሱስ ቢሆኑ ኧረ ማንም አያወጣም። እኔ አልኩሽ እኮ በዚህ ሁሉ ወግ ማዕረግ እየኖሩ በዚህ በባህላቸው እየኖሩ እንዴት ነው ችግር ቢኖር እንደዚህ ያለ ትርምስ ውጭ ላይ የሚያወጡ? ይሄ ለስራ ብሎ ያመጡት አይዲያ ነው። ኒኒዬ አሁን እኮ እኔ አሁን የገባኝ ነገር ምን እንደው ታውቂያለሽ? እየመረረንም ቢሆን ዋጡት እንዋጥ ለምን ብለሽ አሁን